በሰሜኑ ጦርነት ውድመት የደረሰበት በደሴ ከተማ የሚገኘው የመርሆ ቤተ መንግስት ጥገና ያልተደረገለት በመሆኑ የጎብኚዎች ቁጥር እየቀነሰ መጥቷል። የደሴ ከተማ አስተዳደር ባህል ቱሪዝም መምሪያ በበኩሉ ከአማራ ክልል መንግስት በተገኘ ድጋፍ የመልሶ ግንባታው እየተከናወነ መሆኑን ገልጿል። ቤቲል መኮንን ዝርዝር ዘገባ አላት። በቀድሞ አጠራር የወሎ ጠቅላይ ግዛት በኋላም የወሎ ክፍለ ሀገር በአሁኑ የወሎ መናገሻ ደሴ ከተማ አንድ ግርማ ሞገስ ያለው በተለያዩ ሀገር በቀል እጽዋት የተዋበ ታላቅ ግቢ ይገኛል። ይህ ባለ ግርማ ሞገስ የተንጣለለ ግቢ የአልጋ ወራሽ አስፋወሰን ኃይለ ሥላሴ ቤተ መንግስት ወይም መርሆ ግቢ ይባላል። መርሆ የሚለው ስያሜ በወቅቱ በነበረው ዘውዳዊው ስርዓት በዚህ ቦታ ላይ የተለያዩ መርሆዎች ይወጡ ወይንም ፍትህ ይሰጥ ስለነበር የተሰጠ መጠሪያ ነው። ግቢው የወሎ ጠቅላይ ግዛት አገረ ገዢ ለነበሩት ለአልጋ ወራሽ ልዑል አስፋወሰን ኃይለ ሥላሴ ቤተ መንግስት ከመሆኑ በፊት በጣሊያን ዘመነ መንግስት የጣሊያን ቆንጽላ ጽፈት ቤት በመሆን እንዳገለገለ የመርሆ ቤተ መንግስት አስጎብኚ አቶ መስፍን ሞላ ይናገራሉ። አስፋወሰን ኃይለ ሥላሴ የወሎ ጠቅላይ ግዛት አገረ ገዢ ሆነው ከመጀመራቸው በፊት በጣሊያን ዘመነ መንግስት ጅማ፣ ጎንደር፣ ሐረር እንዳለው የጣሊያን ቆንጽላ ጽፈት ቤት ሆኖ አገልግሏል። ጣሊያን ግን በነበረው ጦርነት በየአካባቢው የነበሩ ቆንጽላ ጽፈት ቤቶች ሲለቀቁ ይሄንን ለቆ ሄዷል ማለት ነው። እንደገና ከዛ በኋላ ደግሞ በ1923 ዓመተ ምህረት አጼ ኃይለ ሥላሴ የጦር ቀጠና ማዘዣ አርገውት እንደነበረ ይነገራል። የአልጋ ወራሽ አስፋወሰን ቤተ መንግስት ሆኖ ሲያገለግል የነበረው ታላቁ ቤተ መንግስት አያሌ ቅርሶችን የያዘ ቢሆንም በሰሜኑ በነበረው ጦርነት ውድመት ደርሶበታል። ይህን ተከትሎም የጎብኚዎች ቁጥር አሁን ላይ አናሳ መሆኑን አቶ መስፍን ተናግረዋል። ጎብኚዎች በብዛት አይመጡም፣ ምክንያቱም የነበሩት ማቴሪያሎች በዘራፊዎች የተዘረፉ ስለሆነ ብዙ ጎብኚም መጥቶ ያውቃል። ማክሲመም በወር ውስጥ 10-15 ሊመጣ ይችላል። በቤተ መንግስቱ በርካታ ቅርሶች እንደሚገኙ የሚናገሩት በደሴ ከተማ ባህል ቱሪዝም መምሪያ የቅርስ ኢንቨንተሪ ባለሙያ የሆኑት አቶ ደሳለኝ ጋሻው የጠፉ ቅርሶችን ለማስመለስ እየተሰራ እንደሚገኝም ገልጸዋል። በመርሆ ቤተ መንግስት ሙዚየም በርካታ ተንቀሳቃሽ ቅርሶች ነበሩ። በአብዛኛዎቹ የተዘረፉ ናቸው። እነዚህ ቅርሶች አሁን በከተማ አስተዳደሩም በክልልም በፌደራልም በመቀናጀት ለማስመለስ የተለያዩ ጥረቶች እየተሰሩ ነው። እንደ መምሪያም የራሳችንን ኮሚቴ አዋቅረን ለማስመለስ ወደ 4 የሚጠጉ ኮሚቴዎች አሉን። በእነሱ አማካኝነት እንግዲህ ለማስመለስ ጥረቶችን እያደረግን ነው። የመርሆ ግቢ በክልሉ ከሚታወቁ የቱሪስት መዳረሻ ቦታዎች መካከል አንዱ ነው ያሉት የደሴ ከተማ አስተዳደር ባህል ቱሪዝም መምሪያ ኃላፊ ወይዘሪት ትግስት አበበ ባለው አቀማመጥና ባሉት ቅርሶች ግቢው ሳቢና ማራኪ በመሆኑ በመስህብ ሀብትነት ተለይቶ እየተጎበኘ መሆኑን ገልጸዋል። የመርሆ ግቢ በከተማችን ውስጥ እንግዲህ በክልሉ ከሚታወቁ 3 የቱሪስት መዳረሻ ቦታዎች መካከል አንዱ መዳረሻ ቦታ ነው። በዚህ ቤተ መንግስት ውስጥ እንግዲህ በርካታ በንጉሱ ስርዓት ዘመን ይገለገሉባቸው የነበሩ ተንቀሳቃሽ ቅርሶችን በውስጡ የያዘ ሙዚየምም ቤተ መንግስትም የሆነ የቱሪስት መዳረሻ ነው። እንግዲህ በተፈጥሯዊ አቀማመጡን ማይተነው ከሆነ ግቢው ላይ ያሉትም ዛፎቹም ያለው አቀማመጥም በራሱ ሳቢና ማራኪ በመሆኑ በመስህብ ሀብትነት ተለይቶ እየተጎበኘ ያለ ቦታ ነው። ይሁንና ግቢው በጦርነቱ የደረሰበት ውድመት ከፍተኛ መሆኑና ጥገና ያልተደረገለት በመሆኑ በሚፈለገው ልክ ለጉብኝት አገልግሎት እየዋለ አለመሆኑን የገለጹት ኃላፊዋ አሁን ላይ በተደረገው ርብርብ የእድሳት ስራው እየተከናወነ መሆኑንም ገልጸዋል። የአማራ ክልል ባህል ቱሪዝም ቢሮ ባደረገልን የበጀት ምደባ ለመጀመሪያ ዙር በሩ ላይ ያለውን የመልሶ ግንባታ ስራ ለመስራት እንግዲህ ባለፈው አመት በመደበልን በጀት መነሻ በማድረግ ግንባታ ተጀምሯል። ግንባታው ግን በተመደበልን በጀት መሰረት ባለመጠናቀቁ አሁን በዚህ አመትም ድጋሚ በጠየቅነው መሰረት በጀት ተመድቦልናል። ስለዚህ የበሩን ግንባታ ለማጠቃለል የሚያስፈልጉ አጠቃላይ የግንባታ ማቴሪያሎችን ጨረታ ወጥቶ ስራ ለመስራት በሂደት ላይ ነው ያለነው።